ዳጣ ብሩክ ያለበትን አውቀነዋል። አሁን ያለን የመጨረሻው እቅድ ላይ ነው። አላረጋግጥም አይደል እንዴ አለኝ ሞገስ። በእርግጥ በህይወት ይኖር አይኖር እርግጠኛ ሆነን መናገር ባንችልም ግን ልብ የሚነግረኝ ብሩክ እዛ ግቢ ውስጥ እንዳለ ነው። እና መድብል ለምን ሰብረን አንገባም? በቃ የሞተው ሞቶ የተረፈው ይተረፍና ቡራን ነፃ እናውጣው። እንዳደረግሽ ቁጠሪው። ስለ መድብልና ስለ ብሩክ ቤተሰቦች በተለይ ስለ ንብረታቸው ትነግሪኛለሽ? አሁን ትነግሪኛለሽ። የገንዘብ አቅማቸው ምን ያህል? መድብል እስር ቤት የኖረ እከካም ደሃ ነው። ለዛም ነው የተዳፈረ። ስለሱ ማን አወራሽ? የብሩክ ቤተሰቦች? የብሩክ ቤተሰቦች መካከለኛ ናቸው። ያው ቤት አላቸው፣ ግን እናቱም አባቱም በህይወት የሉም። እና ቤታቸው የሰማይ ቤት ነው ልትይ? አይ ቤታቸው እንኳን እንዳለ ነው። ቢሸጥ ምን ያክል ያወጣል? እኔ እንጃ። ምንድን ነው ቤቱ? የምድር ቤት ነው። ደሃ ናቸው እንዴ? ግን ለምን ጠየቅ? ኧረ መድኃኒዓለም አንቺ ሴትዮ፣ ኧረ አትጠይቅኝ አልኩሽ እኮ አንቺ። ለምንድን ነው ስልክ ማታነሽ? ሉላ ስላላየሁት ነው። ይሄ እኮ በህግ ያስቀጣል። ምኑ ነው በህግ የሚያስቀጣው? አንድ ሰው እየፈለገሽ እያየሽ ዝም ማለት በወንጀለኛ መቅጫ ህግ ያስቀጣል። የሰው ሚስት በስራ ሰበብ እየደወሉ መረበሽ በህግ እንደሚያስጠይቅ ለምን አትነግረኝም? ለኛማ ህጉ አይሰራም። አህያ የተጫነችውን አትበላም ሲባል አልሰማሽም? እሺ ለምንድን ነው የምትጨቀጭቀኝ? ዛሬ እኮ ቀጠሮ ነበር። ቀድሜ ላስታውስሽ ብዬ። አይ ባለቤቴ ስለሌለ አልመጣም። የት ሄደ? እሱ አይመለከትም። ጥሩ ነው፣ ቤት እመጣለሁ። ምን? ይቅርታ መጠየቅ እፈልጋለሁ። ማለት ከዝና ጋር አስታርቂ። ይቅርታ መጠየቅ እፈልጋለሁ። ኧረ እባክሽ ሴትዮ ከሀገር ጠፍታለች ብየዋለሁ። ደግሞ በፍጹም ይቅርታ ያደርግልሽም። ቢያደርግልሽ ራሱ ምክንያት ፈልጎ ነው የሚገልሽ። አንቺስ ግን ለምንድን ነው ያልተኛሽው? ስለ ብሩክ እያሰብኩ ነው። ይህ ሁሉ ነገር እንዴት ተፈጠረ? ለምን ተፈጠረ? ቆየት ሄደ? አሁንስ የት ነው ያለው? ሁሉም ነገር በጣም አስጨንቆ አጎቴ ደስ ስላለው እኔም ደስ ብሎኛል። እኔ ግን ማንነቱን ሳላቅ ደስ አይለኝም። ምን ታገኝቶ ነው? ብሩክ በህይወት አለ። ቅድስት ብሩክ በህይወት አለ። ደስ ብሎኛል። የምሬን ነው ቅድስት ነው። ደስ ብሎኛል። ደስ ብሎኛል። እንኳን ደስ አላችሁ። ምሳሌ በስተመጨረሻም እንዴት እንዳረጋገጠ ባይታወቅም መድብል ብሩክ በህይወት መኖሩን አረጋግጧል። ይሄንን ደስታውን ደግሞ ወደ ቤት ተመልሶ ከቅድስትና ከምሳሌ ጋር እያከበረው ነው። ሁለቱም በጣም ደስ ብሏቸዋል። ግን እዚህ ጋር መድብል አንድ የሰራው ስህተት አለ። እዛ ጋር ብሩክ በህይወት አለ ብሎ መናገሩ ምሳሌ ላይ ጥያቄ ፈጥሮባታል ማለት ነው። ከዚህ በፊት ምሳሌ አባት የት ነው ያለው የት ነው ሄደው ብላ ደጋግማ ሁለቱንም ስትጠይቃቸው እነሱ ሲሏት የነበረው ብሩክ ውጭ ሀገር ነው ያለው፣ ሌላ ሀገር ነው ያለው፣ ለስራ ጉዳይ ሌላ ቦታ ሄዷል፣ ይመጣል እያሉ ነበር ሲያታልሏት የነበረውና አሁን ደግሞ እዚህ ጋር ብሩክ በህይወት አለ አረጋግጠናል ብሎ ሁለቱ በዚህ ልክ በጣም ደስተኛ ሲሆኑ እሷ በጣም ደንግጣለች። እናም ግራ ተጋብታለች ማለት ነው። ይሄኛው ነው እዚህ ጋር መድብልም በስተመጨረሻው ያስደነገጠው። እናም ቅድስትም ደንግጣ ፊታቸውን ከምሳሌ ላይ ያዞሩ ማለት ነው። ምሳሌ ደግሞ እነሱ ምን እያደረጉ ነው ብላ ግራ ተጋብታ ሁለቱንም እያየቻቸው ነበር ማለት ነው። ቅድስትን ከዚህ በፊት ደጋግማ ስትጠይቃት ነበር። ብሩክ የት ነው ያለው አባቴ የት ነው ሄዱ ብላ ስትጠይቃት ቅድስት ወደ ውጭ ሀገር ሄዷል፣ ወደ ሆላንድ ሄዷል ወይ ደግሞ ሌላ ቦታ ሄዷል፣ ይመጣል በቅርብ ይመጣል ብላ ደጋግማ ስታታላት ነበር ማለት ነው። አሁን ደግሞ እዚህ ጋር ጥያቄ መጠየቁ አይቀርም። አባቴ ምንድን ነው የሆነው? ለምንድን ነው እሱ በህይወት አለ ብላችሁ በጣም ደስተኛ የሆናችሁ? ከዚህ በፊት ምን ሆኖ ነበር? ይሞታል ብላችሁ ፈርታችሁ ነበር ወይስ ምን ተፈጥሮ ነበር ብላ በዝርዝር መጠየቋ አይቀርም ማለት ነው። ይሄኛው ነው አሁን በስተመጨረሻ ላይ ምን ብለን እንመልስላታለን? ምን ብለንስ ነው እሷን የምናታልላት የሚለው ነገር ነው እዚህ ጋር ግራ የገባችሁና ያስደነገጣችሁ ማለት ነው። መድብሌው ቀደም ብሎ ሲያወራ የነበረው ይሄንን ነገር ነው። ብሩክ በህይወት የሚኖር ወይ ደግሞ ይሞትም ሊኖር የሚችለው እዛ ግቢ ነበር ብሎ ባለፈው ከሞገስ ጋር ያቀዱትን እቅድ እዛ ግቢ ላይ ፊታችንን ሸፋፍነን እዛ ግቢ ፊት ለፊት እንደሚመላለሰው ወይ ደግሞ የሆነ ጥግ ላይ ቁጭ ብለን እዛ ግቢ ማን እንደሚገባና ማን እንደሚወጣ እንከታተላለን ሲሉ ነበርና ያን ነገር ደግሞ እያደረጉ ነበር። ዛሬ እንዳየነው ሞገስ እንደውም እዛ ግቢ ፊት ለፊት ማስክ ለብሶ ተሸፋፍኖ ምናምን ቆሞ እያየ ነበርና በተራ እየተቀያየሩ አንዴ መድብል ከጠበቀ አንዴ ደግሞ ሞገስ ነው የሚጠብቁ ማለት ነው። እዚህ ጋር ግን ብሩክ ደውሎለት ይሁን ወይ ደግሞ እንዴት እንዳረጋገጡ ባይታወቅም በስተመጨረሻ ላይ መድብል በጣም ደስተኛ ሆኗል። እንደውም እሱን ሲያሳስበውና ሲያስጨንቀው የነበረው ምናልባት ብሩክ በህይወት ላይኖር ይችላል የሚለው ነገር ነበር ሲያስፈራው የነበረው። ያው ሰዎቹ በጣም አደገኞች ሰዎች ስለሆኑ ብሩክ ስለከዳቸው ስለተቀየረባቸው ህይወቱን ሊያጠፉ ይችላሉ የሚለው ነገር በጣም አስግቶት ነበር። ግን ደግሞ የሱ ጓደኛ ያኔ ምሳሌ ነፃ ያወጣለት የመድብል ጓደኛ ሰዎቹ እንደዚህ አይነት ነገር በቀላሉ እንደማያደርጉ ነግሮታል ማለት ነው። ሰዎቹን እኔ አውቃቸዋለሁ፣ ሰው እንደዚህ በቀላሉ የሚገሉ አይደሉም፣ ሰው ላይ ይጠቀማሉ። እንደውም ከሚገሉ ይልቅ የሰውነት
የሰውነትህን ክፍሎች ለመሸጥ ያስቀምጡሃል፣ አይገሉም። እነኚህ ቢዝነሳቸውን ነው የሚያስቡት እነሱ ብሎ እዛ ጋር ለመድብል ተስፋ ሰጥቶት ነበር። ብሩክ በህይወት አለ፣ የሆነ ቦታ አግቶ አስሮ አስቀምጦታል የሚለው ነገር ያንን ነገር ተስፋ እንዲያደርግ ተስፋ ሰጥቶት ነበርና አሁን በስተመጨረሻ ላይ ከሞገስ ጋር ያቀዱት እቅድ ሞገስ እዛ ጋር እንደዚህ ከመናደርግ እዛ ግቢ ፊት ለፊት ቆመን እዛ ማን እንደሚገባና ማን እንደሚወጣ እናረጋግጣለን የሚለውን ነገር በዛ ነገር የተሳካላቸው ይመስላል ማለት ነው። በስተመጨረሻ ላይ ብሩክ በህይወት እንዳለ አረጋግጧል ማለት ነው። ምናልባትም አይታወቅም ወይ በሆነ ሰው ከዚህ በፊት እንዳደረጉት ያኔ ምሳሌ ነፃ ያወጣት ልጅ ጋር ሆኖ ለሶስት ሆኖ እዛ ግቢ የገቡ ጊዜ የሆነ ሰው ነበር ከዛ ውስጥ ያገዛቸውና አሁን ደግሞ እዛ ውስጥ የሚሰራውን ሰው አንድ ሰው ወይ በገንዘብም ሊሆን ይችላል ወይ ደግሞ በሌላ ነገርም አስማምቶት ብሩክ እዛ ውስጥ ይኑር ወይ ደግሞ አይኑር በህይወት አለ ወይስ የለም የሚለው ነገር ያ ሰው አረጋግጦለት ሊሆን ይችላል ማለት ነው። ለዚህ ነው በዚህ ልክ መድብል ተደስቶ ወደ ቤት እየሮጠ መጥቶ እዛ ጋር ምሳሌ ቁጭ ብላ እያለች ከዚህ በፊት እሷን ሲሏት የነበረውን ነገር ሁሉ ረስቶ ፊት ለፊቷ ብሩክ በህይወት አለ፣ በጣም ደስተኛ ሆኛለሁ፣ ምሳሌ እንኳን ደስ አለሽ፣ ቅድስት እንኳን ደስ አለሽ ብሎ ለሁለቱም እየነገራቸው የነበረው ማለት ነው። በእርግጥ ብሩክ መድብል የጠረጠረው ግቢ ያኔ ምሳሌ የታገተችበት ግቢ ወይ እዛ ውስጥ ሊሆን ይችላል ወይ ደግሞ ሌላ ቦታም ሊሆን ይችላል። ያው ሰዎቹ ከዚህ በፊት ሞገስ ሲያወራ እንደነበረው ሌላ ቦታም ካምፕ እንዳላቸው ሲያወሩ ነበርና ብሩክን ወይ እዛ ያስቀምጡታል ወይ ደግሞ ሌላ ቦታም ሊያስቀምጡት ይችላሉ ማለት ነው። ግን ደግሞ በመሃል የሚያሳዩን የሆነ አንድ ሰው አለ። እግሩን ብቻ ነው የምናየው እንጂ እስከዛሬ ድረስ ፊቱን አላየንም። ብሩክ ይሁን ወይ ደግሞ ሌላ ሰው ይሁን ምንም የተረጋገጠ ነገር የለም። ግን ደግሞ ያ ሰው በስተመጨረሻ ላይ ከእጁ ላይ ሰንሰለቱን ፈቶ ሊያመልጥ ሲሞክር ነበር እዛ ውስጥ ያለ አንድ ሰው መጥቶ እዛ ክፍል ቁጭ ብሎ አርፎ እንዲቀመጥ ሲያደርግ የነበረው ማለት ነው። ዛሬም ፊቱን አላየንም። ብሩክም ሊሆን ይችላል ወይ ደግሞ ብሩክም ላይሆን ይችላል ማለት ነው። ግን ደግሞ የእጁንና የእግሩን ከለር ስናይ ከብሩክ ፊት ጋር ትንሽ ተቀራራቢ ያለው ይመስላል ማለት ነው። ሰዎቹ ያው ብሩክ ላይም እንደዚህ አይነት ነገር ሊያደርጉ ይችላሉ። ያው ብሩክ ስለከዳቸው እሱም መቅጣት እሱም ማሰቃየት ስለሚፈልጉ በዚህ ልክ እንደዚህ እየደበደቡ አንድ ክፍል ውስጥ እሱንም ሊያስቀምጡ ይችላሉ። ምናልባትም አይታወቅም። ከዚህ በፊት የመድብል ጓደኛ ያኔ ምሳሌ ነፃ ያወጣት ሰውዬ እንዳለው ሰዎቹ የሰውነትህን ክፍል ከፋፍሎ መሸጥ ነው እንጂ የሚፈልጉት እንዲሁ በቀላሉ አንተን ገሎ ሊያጠፉ አይፈልጉም ብሎ ነበርና ምናልባትም ብሩክንም ለዛ ነገር አስቦ ሊያስቀምጡት ይችላሉ። የሚገዛ ሰው የሰውነት ክፍሎችን የሚገዛ ሰው እስከሚመጣ ድረስ ብሩክን ለዛ ነገር አዘጋጅቶ ወይ ደግሞ እስከዛ ድረስ በህይወት ይቆይ ብሎ ሊያስቀምጡትም ይችላሉ ማለት ነው። ግን ደግሞ እዚህ ጋር አንድ ክፍል ውስጥ ዝም ብሎ የሚቀመጥና እግሩ ላይ ደም እንዳለና ወይ ደግሞ በጣም እንደተደበደበ ያስታውቃል። ስናየው ከእግሩ በታች ስናየው ያ ሰው ደግሞ ብሩክ ይሁን ወይ ደግሞ ብሩክ አይሁን ምንም ያሳዩን ነገር የለም ማለት ነው። ቢሆንም ግን በስተመጨረሻ ላይ መድብል የሚፈልገውን ነገር አግኝቷል። አንዴ ብቻ ወንድሜ በህይወት መኖሩ ላረጋግጥ እንጂ ከዛ በኋላ እኔ ሞቼ ራሱ ወንድሜ ነፃ ማውጣት እፈልጋለሁ ሲል ነበርና አሁን ደግሞ ምናልባት ቀጣዩ እርምጃው ሊሆን የሚችለው ብሩክ ያለበትን ቦታ አውቋልና አሁን ደግሞ እዛ ውስጥ ገብቼ እሱን ነፃ አወጣዋለሁ የሚለውን ነገር ያንን እቅድ ሊያቅዱ ይችላሉ። ሞገስም ከዚህ በፊት ሲለው የነበረው መጀመሪያ ብሩክ እዛ ውስጥ መኖሩን ማረጋገጥ አለብን። እናም ደግሞ አንድ እቅድ ስናወጣ እስከ መጨረሻው ነው እንጂ ማውጣት ያለብን እዛ ግቢ ውስጥ እስከምንገባ ብቻ መሆን የለበትም። እዛ ግቢ ውስጥ ገብተን ራሱ ሰዎቹ ካገኙን እንዴት ነው የምንሆኑ የሚለውን ነገር ያንን ሁሉ እቅድ ማውጣት አለበት ሲል ነበርና አሁን ደግሞ ብሩክ በህይወት አለ የሚለውን ነገር አግኝቷል። ከዚህ በኋላ እንዴት አድርገን እሱን ከዛ ክፍል እናውጣ፣ እንዴት አድርገን እሱን ወደ ቤት እንመልስ የሚለውን ነገር ያንን ነገር እቅድ ማውጣታቸው አይቀርም ማለት ነው። ዝና ደግሞ አሁን ላይ ምን እንዳሰበ ባይታወቅም የብሩክ ቤተሰቦች የብሩክ ወላጆች ያላቸው ሀብት ነው እያጣራ ያለው። ይሄ ነገር ለማህሌት ራሱ ግራ ገብቶታል። ምን አስበ ነው ብላ ብትጠይቀውም እሱ ደግሞ ምክንያቱን ሊነግራት አልፈለገም። ግን ደግሞ እዚህ ጋር የሚጠይቃት የብሩክ ወላጆች ሀብታቸው ምን ያህል ነው፣ እዛ ጋር እሷ ራሱ ቤት አላቸው ብላ ስትነግሮ ቤቱ ቢሸጥ ምን ያህል ብር ያወጣል ብሎ ምን እንዳሰበ ባይታወቅም ግን የቤተሰቦቹን ሀብት እያጣራ ነው ማለት ነው። ምናልባትም አይታወቅም እዛ ጋር እንዴት አድርጎ የነሱን የወላጆቹን ሀብትም ሊወስድ እንደፈለገ ባይታወቅም የሆነ እቅድ ቢያቅድ ነው። እዚህ ጋር የወላጆቹ ቤት የወላጆቹ ሀብት ምን ያህል ነው ወይ ደግሞ ከዚህ በፊት ብሩክ ያከሰራቸው በሱ ምክንያት የከሰሩትን ነገር ራሱ በዛ መንገድ ከወላጆቹ እንወስዳለን ብሎ ያንን ነገርም ሊያስብ ይችላል ማለት ነው። ምክንያቱም ለማህሌት መንገር አልፈለገም። የወላጆቹ ሀብት ምን ያህል ነው፣ ምን ያህል ሀብታም ናቸው፣ ቤቱ ቢሸጥ ምን ያህል ብር ያወጣል ብሎ ይሄንን ነገር እያጣራ ነው። በእርግጥ ብሩክ ከዚህ በፊት እነሱን ክዶ ለኪሳራ ዳርጓቸው ነበርና ያንን ነገር እንደ መካሻ የሆነን ዘንድ በሚል ይመስላል የሆነ ነገር ሊያስቡ ይችላሉ ወይ ደግሞ ከካሌብ ጋር ሊማከሩ ይችላሉ። እዚህ ጋር በሱ ምክንያት የከሰርነውን ኪሳራ ከከፈለን እሱን ነፃ እናወጣዋለን ወይ ደግሞ እንለቀዋለን ብሎም የሆነ ነገርም ሊያስቡ ይችላሉ ማለት ነው። ለዛም ሊሆን ይችላል እዚህ ጋር የቤተሰቦቹን ሀብት እያጣራ ያለው ማለት ነው።
ማህሌት ደግሞ አሁን ላይ ዛሬ ምን እንዳሰበች ባይታወቅም ቁጭ ብላ ብሩክን እያሰበች ነው። ይሄ ነገር እንዴት እንደተጀመረና እንዴት ሄዶ ዛሬ እንደደረሰ ዛሬ ቁጭ ብላ እያሰበች ነው። ከዚህ በፊት ኤፍራታና ዝና ሲሏት ነበር ለዚህ ሁሉ ችግር ለዚህ ሁሉ ነገር አንቺ ነሽ ምክንያቱ ብሎ ይሄንን ሁሉ ነገር እሷ እንደጀመረች እየነገሯት ነበርና እሷም ከዛ በኋላ ይመስላል ዛሬ ቁጭ ብላ ነገሮች እንዴት እንደተጀመሩ ከብሩክ ጋር በሰላም እየኖረች በሰላም ትዳሯን እየኖረች ይሄ ነገር እንዴት እንደተጀመረና ዛሬ ደግሞ ይሄ ሁሉ ሰው ተነካክቶ ይሄ ሁሉ ሰው ዋጋ እየከፈለበት ያለው ነገር እንዴት እንደሆነና ብሩክ ደግሞ የት እንዳለ ራሱ እያሰበች ይመስላል። ያው እሷ አሁን ላይ ይሄንን ነገር እያደረገች ያለችው ምናልባትም ከዚህ በኋላ ሌላ መግቢያ የለኝም ብላም ሊሆን ይችላል። ያው ባለፈውም ለዝና ስትነግር ነበር ብሩክን ባገኘው ይቅርታ ጠይቀዋለሁ ስትል ነበር። ያው እሷ ይቅርታ ጠይቀው እንደ በፊቱ ወደ ቤት ተመልሳ በትዳር አብሮ መኖር የሚለውን ነገር አስባ ይመስላል ማለት ነው። ዛሬ ብሩክን ቁጭ ብላ እያሰበች ነው ማለት ነው። ሌላው ነገር ደግሞ እዚህ ጋር ትልቅ ስህተት እየሰራ ያለው ሰው ሉላ ነች ማለት ነው። ሉላ ያው ጠበቃው ለሌላ ጉዳይ እየፈለጋት እንደሆነ እየደወለ እሷን እያስቸገረ እንደሆነ እያየን ነው። እሷ ደግሞ ይሄንን ነገር ለሞገስ መንገር አልፈለገችም። ለምን እንደሆነ ባይታወቅም ይሄንን በሚስጥር ይዘዋለች። እዛ ጋር የተፈጠረውን ነገር ጠበቃው እሷን እያስቸገራት እንደሆነ ለሞገስ ብትነግረው ምናልባትም የሆነ መፍትሄ ሊያገኙለት ይችላሉ ማለት ነው። እሷ ግን እዚህ ጋር የሆነ ነገር ሰርታ ወይ ደግሞ የሆነ ወንጀል ሰርታ ጠበቃ ያንን ነገር ይዞባት በዛ ነገር እያስፈራራት እንደሆነ ነው ይሄን ነገር እያስመሰለች ዝም ብላ ጠበቃው እቤት እመጣለሁ ነይ እንገናኝ ነይ ውጪ ለምንድነው ስልክ ማታነሺው እያለ እሷን ሲያስፈራራት እሱ እንደሚላት እሺ እያለች ያለችው ማለት ነው። ይሄ ነገር ደግሞ ሄዶ በኋላ ላይ እሷን ዋጋ ማስከፈሉ አይቀርም።